ሊቃውንት መንገድ ሌሎች ታላላቅ አባቶች አንዳንድ ጊዜ አልፎ አልፎ እዚያ ገዳመ ቆሮንቶስ ማህሌት ተሰልፎ በቃ ቆሞ ሁሉ ይታየኛል። እንዲሁም ያላገኘኋቸውን አባቶች አግኝቻለሁ። እውነቱን ለመናገር አግኝቻለሁ። ትላልቅ አባቶች አያቸዋለሁ። እዚያ በቃ ሳምሯል ማህሌቱ ላለው እውነቱ ነው። ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናለቅስባቸው በጸሎት የሚጠብቁን የዓይናችን ማረፊያ ጠፍተውብን በጣም ተጎድተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ትልቅ ደስታ ሆኖልናል። አባታችን መጥተውልናል። ከዚህ በኋላ እንግዲህ አይሄዱብን አባዬ። በእውነት በጣም ተጎድተን የቆየ ነው። እንዲህ አይነት መከራ እንዳይደርስብን፣ እንዲህ አይነት ጭንቀት እንዳይደርስብን የዓይናችን ማረፊያ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናውቅም። እግዚአብሔር በሚያውቀው እንደው አይሄዱብን አባዬ። በጣም የዓይናችን ማረፊያ ነው። እንወደውታለን። እንደዚች ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱም ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ቀን ደግመን እንዳንገባ አደራዎትን አባዬ። የኢትዮጵያ ሕዝብ ብሎም የጎንደር ሕዝብ የዓይን ማረፊያ ይፈልጋልና በጣም በሐሜት ተጎድቶ ነበርና ወደ ክብሩ እንዲመልሱልን እንኳን በደህና መጡልን። ይቅርታ ግን የኔ እዚያ መኖር እንደዚህ በእውነት የሚያሳስብ አልመሰለኝም ነበረ። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንዴ ስልክ ይጠቅማል። ለእኔ ግን ጦርነትና ስልክ አለመያዝ እንዴት እንደጠቀመ ሞትም እንዲሁም ጦርነት ሲል አይ ዛሬስ ቢጥልላለሁ እውነት ለመናገር ምክንያቱም እዚያችሁ አፈሯ መቅረት ፈልጋለሁ። ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። ቪዛ ተሰጠኝ ከኤምባሲ። በዕለቱ አይ ፈቃድ መሆኑን በዚህ አወቅኩ ብዬ የለመንኩት ፈቃድ እንደሆነ ተረዳሁ። ይህ የካቲት 7 እዚያ ገባሁ። የካቲት 9 አብይ ጾም ገባ። ዘወረደን እስከ ቅድስት ድረስ እዚያው ኢየሩሳሌም ጎልጎታ ቀራንዮ ቆየሁ። ይህን አልጠበቅኩም ነበር። ግን እናንተ ይህንን ዝግጅት ከአየር መንገድ ጀምሮ እስከ መንበረ መንግስት መድኃኔዓለም ቤተክርስቲያን ድረስ አጅባችሁ ተቀብላችሁ ዝማሬውም ያደረጋችሁት አቀባበል ለእኔ አይደለም ለጉባኤ ቤቱ ባለቤት ለሱ ስለሆነ መድኃኔዓለም ክብሩን ያድላችሁ። አንዲት ነገር ለመንኩት። አንድ አብይ ጾምን እዚያ እንዳሳልፍ ጠየቁት። ባለ 50 እንዳሳልፍ ጠየቁት። ፈጽሞልኛልና እንደው እግዚአብሔርን አመስግኑልኛል። በ21 ጦርነቱ ተጀመረ። ቅዳሜ የካቲት 21 ቀን ጦርነት ተጀመረ። መንገድ ተዘጋጋ። ሁሉም ቆመ። አየርም ተዘጋ። ለእኔ በጣም ጥሩ ነው። ጦርነቱን ወድጄዋለሁ። ጦርነት አይወደድም እርግጥ። ለእኔ ግን ግርግር ምን ያየው ስለሌለ አተሳልክ ወይ ጸጥ በቃ በእግሬ ነው ቆሮንቶስ የሚሄድ። መኪና የለ፣ ታክሲ የለ። ከዚያ ስሄድ ተዘግቷል። እዚያ ችግር ያበሩ አለኝ። ጸልዩ ጸሎትን አድርጌ ልብ ቃል ሰናይ
ሀገር የኔታ ክቡር ሊቀ ሊቃውንት ዕዝራ ሐዲስ ለጎንደር በእጅጉ ትልቅ አደራነት ከመምህሮቻቸው የተቀበሉት ብቻ ሳይሆን አደራቸውን ለመወጣት ሰፊና ታላቅ ያላለሰለሰ ጥረት የሚያደርጉ አባት ከመሆናቸው አንጻር እንግዲህ ከ93 ዓመተ ምህረት ጀምሮ እስከ አሁኑ ሰዓት ከዚያ በፊት በምክትልነት ሆኖ ከዋና መምህርነት ባላነሰ ከዚያ በኋላ ደግሞ በቋሚ ምስክር መምህርነትና ብሎም ደግሞ በደብሩ አስተዳዳሪነት ሌሎችንም አብያተ ክርስቲያናትና ገዳማት እስከ ወረዳ ድረስ እየሄዱ በማስተማር ለጎንደር በእጅጉ የላቀና ልዩ የሆነ ፍቅር መኖራቸውን እስካሁን በእጅጉ እናውቃለን። ዛሬም ቢሆን ከዚያ ሆነው ጎንደርን በእጅጉ እንደሚያስቡ የምናውቀውና የምንረዳው ከጎንደር የተለየ በስልክ ባገኘናቸው ሰዓት እኔ ወደኋላ የሚያደርገኝ ነገር የለም። የጉባኤ ቤት ነገር ቢገርማችሁ አንድ ቀን ጉባኤ ቤት ገብቼ ቃለ እግዚአብሔር ሳልናገር የጉባኤ ቤቱን ቀለም ሳላሄድ ከዋልኩኝ ሌላ ነገር ይሰማኛል እያሉ ነበር ይነግሩን የነበረው። ዘንድሮ ግን 6 ወር ያህል ሲቆዩ የሁሉም ጭንቀት ነበር። የምእመናኑ በእጅጉ እኛ መልስ እስከምናጣ ድረስ የሊቃውንቱ ጥያቄ በእጅጉ መልስ ማጣት ብቻ ሳይሆን የምናገረው አተን መድኃኔዓለም በመጣ ቁጥር በየወሩ እንታ በመድኃኔዓለም ልዩ ፍቅር አላቸውና ነገ ይገባሉ። ዋዜማ በሆነ ቁጥር ይህን እናገር ነበረ። እንግዲህ ፈቃደ እግዚአብሔር ነው እስካሁን ድረስ ሲቆዩ ይህን ያህል ይቆያሉ የሚል ሀሳብ የለንም ነበረ። ብሎም ግን ፈቃደ እግዚአብሔር ሲሆን ዛሬ እንግዲህ በመካከላችን እገኛለሁ ሲሉ እጅግ ደስ ብሎናል እና እንኳን ደስ አላችሁ። ጣዩ መርሃ ግብር ልሄድና አነ ስብሐት ልደታ ለማርያም የአራቱ ጉባኤያት ምስክር መምህር ወደ ሆኑት ወደ አራት አይና አንድ መልእክት እንዲያስተላልፉ ወደ እሳቸው ልጋብዝ። ክቡር ሊቀ ሊቃውንት የኔታ ዕዝራ ሐዲስ የመንበረ መንግስት የአራቱ ጉባኤያት ምስክር መምህርና እንዲሁም የደብሩ አስተዳዳሪ፣ ክቡራን የቤተ ክህነት የየመምሪያው ኃላፊዎች፣ ክቡራን ገዳማትና የአድባራት አስተዳዳሪዎች፣ ክቡር መጋቤ አእላፍ ክቡር ጥላሁን የደብረ ኃይል ወደብረ ጥበብ አቋቋም ምስክር ትምህርት ቤት ዋና መምህር፣ ሌሎችም ምስክር መምህራን፣ እንግዲህ ምን ተነገረ ወምን ተዜኑ በእንተ ዝንቱ ምስጢር ይላል ቅዱስ ያሬድ። ምን እናገራለሁ? ምንስ እናገራለሁ? ስለዚህ ምስጢር ይላል። እንግዲህ በእጅጉ ትንሽ ጎንደር ቀዝቀዝ ብላ ነበር። እውነት ለመናገር ከሆነ ያው አንድ ትልቅ ማህቶት የሆነ ታላቅ መምህር ትንሽ ሲሰወር የሆነ አንድ ችግር እንደተፈጠረም የሆነ ወይም ደግሞ ጊዜው ደስ ስላላቸው ሊሰወሩም በዛው ይፈልጉ ይሆናል። ምናልባት የማስታውሰው አንድ ጊዜ የኔታ ክቡር ሊቀ ሊቃውንት እንደው ካስታወሱ አንድ ጊዜ እንዲያው ጤግሮስነን ገልጠህ ወስደህ ያችን ማናት እቺ ብሔረ ብፁዓን የምትባለውን ለእኔስ ምንም ሀጥ ብሆን ለምን ብታሳየኝ ምናለ አልኩኝ። ጫወቱኝ ነበረና ምናልባት ወደዛችም ልግባ ብለው ይሆን ብዬ ነበር። ወደዛች ልግባ ብለው ይሆን ምንድን ነው ነገሩ የሚል ትንሽ የሆነ እንደው ብቻ ጎንደር የሆነ አንድ ቀዝቅዟት ነበር። ጎንደር እውነት ለመናገር ለማስመሰል አይደለም፣ እግዚአብሔር በሚያውቀው ነው የማወራው። ጎንደር ቀዝቅዛ ነበር እና የሆነ አንድ ስሜት ነበር በዚህ በከተማው የሆነ በቃ ምንድን ነው ነገሮች ሁሉ አላስደሰታቸውም መሰለኝ። ጉባኤያቸውንም ሰርተዋል።
የአባቶቻቸውንም አደራ ተወጥተዋል። ጉባኤያቸውም ሰፍቷል። ህልማቸውም የነበረው ይሄው ነበር። ሁልጊዜ ክቡር ሊቀ ሊቃውንት የኔታ ዝርሃ አዲስ የሆነ ይህን ስራ ሰሩ ስላቸው የለም የኔታ ነው የኔታ ጸሎት ነው ቀድመው ውዳሴ ከንቱ እንዳይሆንባቸው የለም የኔ እኮ አይደለም አይ የኔታ ናቸው የኔታ እኮ በህልም ይመጣሉ ምናምን ብለው ለሳቸውን የሚሰጡ እንጂ እኔ እንዲሰራሁ ይሄን የሚሉት ነገር የለም ስታዘባቸው ማለት ነውና ጉባኤያቸውንም ሰርተዋል። ሁሉም ነገር እንደ እግዚአብሔር ቸርነት በጸሎታቸው በአባቶቻቸውም ጸሎት ሁሉ ተሳክቶላቸው እያለ ምንድነው ይሄ ነገር የሚል ሁላችንንም በቃ የሆነ ስሜት እየተሰማን ነበር እና ምንድነው ካለው ከጦርነቱ ከሀገሩ ሁከት ወይም ደስ ከማያሰኘው ነገር ሁሉ እንዲሁ ለመሰወር ፈልገው ይሆን የሚል ስሜት ነበረ እና ትንሽ ጎንደር እያሰበች ትንሽ ቀዝቅዛ ነበረ። በየአድባራቱ የማይጠይቅ የለ። እኛ እንኳን ያው ጉባኤውን ጉባኤ ቤታችን ነው። ወንድሞቻችንም አሉ፣ በየጊዜው እንጠይቃቸዋለን፣ ይመጣሉ ይሉናል። ነው ከዚህ መድረክም ቆመው እሳቸው ሲሰብኩት የመድኃኔዓለም ፍቅር ስለ መድኃኔዓለም ብለው ሲያነሱ እንባ ይቀድማቸዋል። በእንባ እየታጠቡ የሚሰብኩትን አሁን እኔ እንዴት አድርጌ ነው መናገር የምችለው? እንግዲህ አምላካቸው ካሉበት ሆኖ ይርዳኝና ምናምን ብዬ ትንሽ የተወሰነ ነገር ብዬ ሄድኩና እስከዚህ ድረስ የመደናገጥ ነገር ነበር። አሁን ግን እንደ ቸርነቱ ራሱ በቀኑ ቀን እንግዲህ ያው የጉባኤው አምላክ ይዘውት መጥቷል። የኔታ እንኳን በደህና መጡ ነው፣ ሌላ ምንም ማለት አልችልም። ስለዚህ እንኳን በሰላም መጡልን ለማለት ነው። እግዚአብሔር በሰላም ነው እንኳን መጡ የኔታ ከማለት ውጭ ሌላ እየመጡም እያጽናኑ እንባቸውን እያፈሰሱ ከሚናገሩት አንዱ አባት ስለነበሩ ወደ እሳቸው ባጭሩ ትርጓሜሽ የዓይን ማረፊያ ያስፈልጋል። ገበሬው አዝሬት ዘርቶ አዝሬቱን ሲያየው በቅጠሉ ይረካል። ምክንያቱም የዓይኑ ማረፊያ ነው። እንዲያውም ቅጠሉን ሳይ ተበድሮ ይበላበታል ይባላል። ደግሞ የዓይን ማረፊያ እንፈልጋለን። ሀገሪቱ ደግሞ ሰው ትፈልጋለች። ሀገሪቱ ሰው የምትሆነው ሰው ስታገኝ ነው። ሰው ካላገኘች ምድረ በዳ ትሆናለች። እና እንደው በእውነቱ ወደዚህ መምጣት ከሄዱ ከሁለት ወር በኋላ ወደዚህ መምጣት አልፈለኩም። ምክንያቱም ከመንገድ ጀምሮ ወደ ደብሩ ስመጣ የሚወዘውዘኝ የሚጨቀጭቀኝ ብዙ ስለነበረ መምጣት አፍሬያለሁ። የኢትዮጵያ ሕዝብ ብሎም የጎንደር ሕዝብ የዓይን ማረፊያ ይፈልጋልና በጣም በሐሜት ተጎድቶ ነበርና ወደ ክብሩ እንዲመልሱልን እንኳን በደህና መጡልን። እንግዲህ ሰው የሚጨነቁት ለዚህ ጉባኤ ቤት ለቤተ ክርስቲያን ስለሆነ የቤተ ክርስቲያን አምላክ በእድሜ በጸጋ ይጠብቅልን እላለሁ። ያርስትልን። ሰማኝ ምዕመኑን ወክዬ የሆነች ትንሽ ነገር ለመናገር ነው። የኔ ሀሳብ የብዙ ምዕመናን ሀሳብ ነው ብዬ በደንብ በእርግጠኝነት መናገር እችላለሁ። ምክንያቱም አባታችን የተከበሩ ሊቀ ሊቃውንት ዝርዓ አዲስ የኛ የአማኞቹ ብቻ አባት አይደሉም። ይህን ያህል 6 ወር ነው የተባለው፣ ለእኛ ግን እንደ 6 ዓመት ነው የምንቆጥረው። ረጅም ጊዜ ነው የሆነብን። አይናችን ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናደቅስባቸው በጸሎት የሚጠብቁን የአይናችን ማረፊያ ጠፍተውብን በጣም ተጎድተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ትልቅ ደስታ ሆኖልናል። አባታችን መጥተውልናል። ከዚህ በኋላ እንግዲህ አይሄዱብን። አባዬ በእውነት በጣም ተጎድተን የቆየ ነው። እንዲህ አይነት መከራ እንዳይደርስብን፣ እንዲህ አይነት ጭንቀት እንዳይደርስብን የአይናችን ማረፊያ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናውቅም። እግዚአብሔር የሚያውቀው። እንደው አይሄዱብን አባዬ፣ በጣም የዓይናችን ማረፊያ ነው። እንወደውታለን። በዚች ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱ ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ በጉባኤ ቤቱ የጉባኤ ቤቱ ደቀ መዛሙርት ደስታቸውን ለመግለጽ ምንም ገንዘቡም ቤቱም ሁላችንም እኛም የኔታ ብንሆንም ግን እንደው ለክብር መግለጫ ያህል ያው የእሳቸውን ለእሳቸውን ማለት ነው። ሌላ ነገር የለውም። ስለዚህ የጉባኤ ቤቱ ምክትል መምህራን የኔታ ዲበኩሉ የኔታ ዘላለም እኔ መርሐ ግብር መሪ ስለሆንኩኝ ይፈቅዱልኝ።
እንታ ክቡር አብረን ይኸው መምህራኑ ፈቅደዋል። አባቡ አባቶች መላካዊ ይገለጥ ያሳዩልን። ዝራ አዲስ የአራቱ ጉባኤያት ምስክር መምህር፣ የዚህ ታላቅ ደብር አስተዳዳሪ፣ የዓይናችን ማረፊያ እንደው የሚሉትን መልእክትም ትምህርትም ወንበራቸው ላይ ስለተገኙልን በዚሁም ያስተላልፉልን መልእክት በጋራ ሁላችንም እንቀበላለን። ወደ የኔታ ወስዳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር በሰማይም በምድርም ከሰማይ በላይና ከምድር በታች ያሉትን ፍጥረታት ሁሉ ፈጥሮ የሚገዛ የሚመግብ እሱ በፈቀደው ጊዜ በፈቀደው ሰዓት በፈቀደው ቦታ የሚያኖር ክረምቱንና በጋውን እያፈራረቀ መዓልቱና ሌሊቱን እንዲሁ ጨለማውንና ብርሃኑን እያፈራረቀ የሚያኖረን አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ደርሰን በዛሬው ዕለት እንድንገናኝ እንድንሰባሰብ ስለፈቀደ ስሙ ለዘላለም የተመሰገነ ይሁን። እመቤታችን አማላጃችን እናታችን የሁላችን መመኪያ የመላእክትም እንዲሁ እህታቸው በምንሄድበት ሁሉ የማትለየን በፊትም በኋላ ስንቅ ቢያልቅብን ስንቅ የምትሆነን ልብስ ቢያልቅብንም የምታለብሰን እሷ ናትና እሷም እግዚአብሔር ለእናትነት ስለመረጣት በሰጣት ጸጋና ክብር ስሟ የተመሰገነ ይሆንልን። ቅዱስ መስቀሉም ዓለሙን ያዳነበት ደሙን ያፈሰሰበት ነው እና ለክቡር መስቀሉም ስግደት እና ክብሮት ይድረስ። የተከበራችሁ የተወደዳችሁ የጎንደር ታላቂቱ ጥንታዊት እና ታሪካዊት ጎንደር የጎንደር ሊቃውንት የጎንደር የገዳማት የአድባራት አስተዳዳሪዎች ከክቡር ታይና አባ ገብረ ማርያም ቆሞስ አባ ገብረ ማርያም ከክቡር መጋቤ ኃይላፍ ክቡር ጥላሁን ከአድባራት አስተዳዳሪዎች ከክቡር መላከ ኃይል ጀምሮ ሌሎችም የአብነት መምህራን የድጓ ያቋቋም የዝማሬ መዋሥዕት የቅዳሴ የቅኔ የጸዋትወ ዜማ የትርጓሜ መጻሕፍት መምህራን የጉባኤ ቤቱ አባላት አባቶችና ወንድሞች የሰበካ ጉባኤው አባላት የቤተ ክርስቲያኑ አገልጋይ አባቶች ካህናት ምዕመናንና ምዕመናት የሰንበት ትምህርት ቤት አባላት መዘምራን ወንድሞቻችን እህቶቻችን ልጆቻችን ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንግዲህ እግዚአብሔር አምላክ እኔ ይህን አልጠበቅኩም ነበር፣ ግን እናንተ ይህንን ዝግጅት ከአየር መንገድ ጀምሮ ከአፄ ቴዎድሮስ አየር መንገድ ጀምሮ እስከ መንበረ መንግስት መድኃኔዓለም ቤተክርስቲያን ድረስ አጅባችሁ ተቀብላችሁ በቅኔውም በትምህርቱም በስብከቱም በዝማሬውም ያደረጋችሁት አቀባበል ለእኔ አይደለም ለጉባኤ ቤቱ ባለቤት ለሱ ስለሆነ መድኃኔዓለም ክብሩን ያድላችሁ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ይላል ነቢዩ ዳዊት በመዝሙሩ። እግዚአብሔርን አንዲት ነገር ለመንኩት እሷንም እፈልጋለሁ እሻለሁ
እና ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ወከመ እጸመድ ውስተ ቤተ መቅደሱ በቤተ መቅደሱ ማገለግል ዘንድ እግዚአብሔርን አንዲት ነገር ጠየቅኩት ለመንኩት ይላልና እግዚአብሔር የጠየቁትን የለመኑትን እንደሚያደርግ አባቶቻችን ነቢያት አባቶቻችን ሐዋርያት ከልባቸው ያምናሉ። ነቢዩም በዚህ የተነሳ ነው አንድ ነገር ለመንኩት እንደሚያደርግልኝም አምናለሁ ያለ እግዚአብሔር የተጠየቀውን ነገር ሁሉ ስለሚያደርግ ነው። በነቢዩ በኢሳይያስ አዘዙኒ እንከ እናንተ እኔን እዘዙኝ ይላል እግዚአብሔር። በነቢዩ በኢሳይያስ አድሮ እዘዙኝ ይላል። እግዚአብሔር ትሕትናውን ሲገልጥ እኔን እዘዙኝ ሲል ጠይቁኝ ይህን አድርግልኝ በሉኝ አደርግላችኋለሁ ብሎ ራሱ እግዚአብሔር ጥርት እንደሚያደርግ በነቢያት አናግሯል። ስለዚህ እኔ አሁን አንዲት ነገር ለምኜው ነበር፣ ባጭሩ ነው። ነቢዩ ዳዊት ይህንን የጠየቅበት ምክንያት ምንድን ነው ብዬ አሰብኩና ነቢዩ ይህንን ተናግሯል። ደግሞ ስሙ ልበ አምላክ ነውና ለእኔም እንደምትፈጽምልኝ አምናለሁ እና ቤቱ ፈጣሪ ኢየሱስ ክርስቶስ ኢየሩሳሌም 6 ጊዜ ተመላልሻለሁ። ካሁን በፊት 6 ጊዜ ሄጃለሁ። አሁን 7ኛዬ ነው እና 7ኛውን ጉዞዬን ካሁን በፊት ከሆሳዕና እስከ ዳግም ትንሣኤ ነበር የምንቆይ። የጉዞ ስለሆነ ታውቁታላችሁ ሁላችሁ። የጉዞ መንገድ በጣም ጥድፍ ነው የሚባል የቦታውንም ታሪክ በሰፊው ለመረዳት አይቻልም። ቀኑ እስኪደርስ ድረስ ብዙ መካናት ቅዱሳት መካናትም አይጎበኙም እና እንዲያው አንድ ዓመት አብይ ጾምን አንተ ከጾምክበት ገዳመ ቆሮንቶስ እዚያው እንዳሳልፍ ባለ 50ንም ደግሞ ከዚያው እንዳሳልፍ በአብይ ጾም ጉብኝት ስለሌለ ከዚያው ገዳመ ቆሮንቶስ ባለ 50ን ደግሞ በጉብኝት ሌሎችን ቦታዎች ሁሉ ተረጋግቼ እንዳይ በዚያውም አቡነ ዘበሰማያት እንዲደግም ጸሎት እንዳደርግ ፍቀድልኝ ብዬ አንዲት ነገር ለመንኩት። ነቢዩ ዳዊት አትሳልከው እንዳለ ጊዜው ደረሰና ዘንድሮ ጊዜው ፈቀደና ይህን ነገር አብይ ጾም ከመድረሱ በፊት እንድወጣ አደረገ፣ እንድሄድ አደረገ። የማስታውሰው አንድ ቀን ጉባኤ ቤቱ የውዳሴ ማርያም ሰዓት ደርሶ ፍቅረ ማርያም መምህር ሁሉ አላችሁ እዚያ ማዕድ ቤቱ ሁላችሁም ነበራችሁና እንደው በአንድ ነገር ስንነጋገር አይኔ ገና መስሎኝ ነበር ጊዜው ደረሰ ብያለሁ። ታስታውሳላችሁ። ለሌላ አይደለም የሚሄድበት ጊዜ ለማለት ነው። እና ጥር 18 ነው ከዚህ የወጡ ጥር 18 ከዚህ ወጣው ደረስኩ። ያን ጊዜ ጦርነት መኖሩ ስለማይታወቅ ራሱ ባለቤቱ የለመንኩትን ነገር ለመፈጸም ወዲያውኑ ጥር ወደ ኤምባሲ በግል ለመሄድ ገብቼ ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። ቪዛ ተሰጠኝ ከኤምባሲ። በዕለቱ አይ ፈቃድ መሆኑን በዚህ አወቅኩ ብዬ የለመንኩትን ፈቃድ እንደሆነ ተረዳሁ። ወዲያውኑ የካቲት 6 ለ7 አጥቢያ ቅዳሜ 7 ስላሴ ነበሩና ሌሊት በረርኩ ብቻዬን። አሁን ቱሪስቱ ሁሉ ለትንሣኤ የሚሄደው ሁሉ ገና ነው፣ አልጠየቀም። ተመስገን ብዬ የካቲት 7 እዚያ ገባሁ። የካቲት 9 አብይ ጾም ገባ። ዘወረደን እስከ ቅድስት ድረስ እዚያው ኢየሩሳሌም ጎልጎታ ቀራንዮ ቆየሁ። እዚያው የቅድስት ዋዜማ የሚገርም ነገር ነው። ቆሮንቶስ ሄድኩኝ። እሱም የገባ የቅድስት ነው፣ 40 ቀን ማለት ነው። እና እዚህ ያለው አባቶች ብርዱን አትችለውም፣ ረሃቡን አትችለውም። ገዳመ ቆሮንቶስ ሙቀትም አለው፣ ይፈራረቃል።
እንደው በተማጸኑኝ እዚሁ አሳልፈኛ ጋር አሉኝ። አይ በውስጥ የመጣሁበት ስለሆነ ብዬ በ21 ጦርነቱ ተጀመረ። ቅዳሜ የካቲት 21 ቀን ጦርነት ተጀመረ። መንገድ ተዘጋጋ፣ ሁሉም ቆመ፣ አየርም ተዘጋ። ኢያሪኮ ገብቻለሁ። እንግዲህ ታውቁታላችሁ። ገዳመ ቆሮንቶስ ገብቻለሁ። ወዲህ ወዲህ ማለት አይቻልም። ወደ ኢየሩሳሌም መሄድም አይቻልም። ዮርዳኖስም መሄድ አይቻልም። አንድ ቀን በ21 ገብቼ ረቡዕን ማነው በ9 ገብቼ ረቡዕን ከኢየሩሳሌም መጡ እናቶች እና ተሳልመው ዮርዳኖስ ሄደሃል አሉኝ። አልሄድኩም አልኳቸው። እንሂድ ብለው ይዘውኝ ሄዱ። ለካ ያቺ ቀን የመጨረሻ ቀን ናት። ሄጄ ዮርዳኖስ ተጠምቄ ምንዬ ተመልሰን እንግዲህ ቅዳሜ እንመጣለን፣ ሁለተኛ እንሄዳለን ብለውን ቅዳሜ ተዘጋጋ መንገድ ብሎ የለም የለም። ከዚያ በኋላ ያው እንደምታዩት እንደምትሰሙት ጦርነቱ ሲጀመር ድምፅ ይሰማል። ወደ ዋሻ ግቡ ይባላል። እኛ ቅዱስ ገብርኤል እና ስላሴ ቤተክርስቲያኑ ኢያሪኮ አለ። እዚያ ሆነ ለእኔ በጣም ጥሩ ነው። ጦርነቱን ወድጀዋለሁ። ጦርነት አይወደድም እርግጥ፣ ለእኔ ግን ግርግር ምን ያየው ስለሌለ አተሳልክ ወይ ጸጥ በቃ በእግሬ ነው ቆሮንቶስ የሚሄድ። መኪና የለ፣ ታክሲ የለ። ከዚያ ስሄድ ተዘግቷል። እዚያ ችግር የበሯ ላይ ጸልዮ ጸሎትን አድርጌ እስከ 6 ሰዓት እቆያለሁ። አካባቢው አረብ ነው ታውቁታላችሁ። በአረቦች ግዛት ነው ያለ። እነሱ ጥሩዎች ናቸው። ሰላም እያሉ ነው የሚሄዱ። እናሳፍርም ይላሉ። ባለ 40ውን ቀን ምንም ነገር ሳይኖር ኮሽታ ሳይኖር ቅርብ ነው ኢያሪኮና ገዳመ ቆሮንቶስ እየተመላለስኩ 40ውን ቀን እዚያችሁ ጨረስኩ። የኋላ ሆሳዕና ቅድም 4 አይና እንዳሉት 27 ነበር። በ26 ከገዳሙ አባቶች የገዳሙ መኪና አለ ታዘዘልኝና ወደ ኢየሩሳሌም ወደ ቀራንዮ እንድመለስ ተፈቀደ። ተመለስኩኝ። ከዚያ በዓሉን የሆሳዕና እዚያ አከበርኩ። ቅድም እንደተባለው እዚያና እዚያ ያለው አንድ ነው። በዓሉን አከበርነ። የሚፈቀድ 10 ሰው ብቻ ነው። የሚገርመው ነገር እዚያ ጎልጎታ የሆሳዕና ዕለት 10 ሰዎች ብቻ ናቸው። ለምን? በብዛት ሰው እንዳይጎዳ ተብሎ ፖሊስ ቁሞ እየቀረጸ ትርፍ ሰው ካለ አውጥቶ ይወስደዋል። የኛ ብቻ አይደለም፣ ሁሉም እያጎልጎታ ያለው እያንዳንዱ ሁሉም ቤተ መቅደስ ኋላ በጣም አዘን። የሆሳዕና ምዕመናን ተመለሱ። በተለይ ምዕመናን ሰኞ ሆሳዕና እሑድ ሆኖ ሰኞውን መጡና እዚያ ስግደቱ ሊሳተፉ ሲሉ መለሷቸው። አለቀሱ። እኔም አብሬ አለቀስኩ። ሆነ በጣም አስጨናቂ ነበር። በጣም አስቸጋሪ ነበር። ፈቃዱ ሆኖ ረቡዕ እንዲያሆንና ሐሙስ ማታ የጸሎት ሐሙስ ሁለቱ ተስማሙና ለጊዜው ጦርነቱ ቁሟል ተብሎ ምዕመናን እንዲገቡ ተፈቀደ። በጣም በዛን ጊዜ ያየነው ታምር የመድኃኔዓለም ቸርነት በጣም ይገርም ነበር። በጣም ይገርም ነበር። ጽበተ እግሩ እንደ ቀድሞው ከዚያ መስቀሉ ከወጣበት ከአውደ ምሕረቱ ላይ ተካሄደ። እኔ ደግሞ ቆጥራለሁ ጦርነቱ በተጀመረ በ40 ቀኑ የሚገርም እኮ ነው። ቆጥራለሁ እና እንደውም ያን ጊዜ ተናግሬያለሁ ለምዕመናኑ። አያችሁት ጦርነቱ 21 ተጀምሮ መቼ ተፈጸመ? የጸሎት ሐሙስ ዕለት በ40ኛው ቀን ስልክ በቃ እንደ ሱባኤው በቃ ተባለ። ያው ምዕመናን ገቡ፣ አስቀደሱ፣ ቅዳሴ 10 ሰው የተባለው ቀረ። የሚገርመው ነገር ግን አተሳልክወን ማረሳት አንድ ቱሪስት የለም ከፈረንጅም ከአበሻም። ምክንያቱም እኔ ቀደም ብዬ አብይ ጾም ሳይገባ ስለሄድኩኝ እኔ ብቻ ነኝ። ምዕመናን ብዙ አሉ፣ ኢትዮጵያውያን ብዙ ምዕመናን አሉ። እነሱ አብረን እያልን እኔም እንዲያው እዚያ እነሱ ጋር አብሬ ቆየሁኝ። ትንሣኤን አከበርን፣ ስቅለትን አከበርን፣ ቀዳም ሰው ሁሉን አከበርን። እዚያ በኋላ ዳግም ትንሣኤንም አከበርን። በዓለ ሀምሳን እንዳልኳችሁ እንዴት የለመንኩትን እንዴት እንደፈጸመልኝ። እዚያ በኋላ የቀረውን ጉዞ ገዳሙ መኪና አዞ ሰሜኑን ክፍል እንግዲህ እነ ደብረ ታቦርን፣ እነ ናዝሬት ገሊላን፣ እነ ጣናን፣ ገሊላን አጠቃላይ ገሊላ አውራጃን ሌሎችን ሁሉ ተረጋግተን ጎበኘን።
ጨረስን። ባለ 50ንም እዚያው ጨረስኩኝ ማለት ነው። እና ለእኔ ጥሩ ነገር ነው። ከዚህ ደግሞ እንትን እንዳለ ይገባኛል። ስልክ ስለማልይዝ ነፃ ነኝ። እዚህ ላይ እንደው አትሳልከው እዚህ ጋርም እንትን እንዳለ ነፃ ነኝ። ምን ቢል የለም ነፃ ነኝ። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንዴ ስልክ ይጠቅማል። ለእኔ ግን ጦርነትና ስልክ አለመያዝ እንዴት እንደጠቀመ አንድ ልብ ብሞትም እንዲሁም ጦርነት ሲል አይ ዛሬስ ቢጥል እላለሁ። እውነቴን ለመናገር ምክንያቱም እዚያቸው አፈሯ መቅረት እፈልጋለሁ። ምን ያደርግልኛል? እንዲሁም ሲንጓጓ እንትን ሲገቡ እኛ አንገባም፣ እኔ አልገባም። እንዲሁም እወጣለሁ። ነግ ነው የሚለው ሚሳይሉ በላይ እንትን ሲመጣ እስራኤል ስታከሽፈው ቤቱን ያንጋንገዋል። ሲወድቅ በተለይ ምድሩ ይናወጣል። እኔ ግን ብትጥላት እኔ ላይ እያልኩ ነው እውነቱን ለመናገር። ምክንያቱም አፈሯ አትገኝማ የማ እጥፍ ድርብ ዋጋ እኮ ነው። ስለዚህ ምንም ሳይከፋኝ ሁሉም ነገር አልፎ ቆየሁኝ። እንደዚህ አይነት ፈቃድ ያው እንደምታውቁት ነው። አዲስ ነገር የለም። ሁሉ የእሱ ስራ ታምሩ እየቀደመ አዲስ ቢሆንም ሁሉም የታወቀ ነው እና ለእኔ የለመንኩትን አንዲት ነገር ለመንኩት። አንድ አብይ ጾምን እዚያ እንዳሳልፍ ጠየቁት። ባለ 50ን እንዳሳልፍ ጠየቁት። ፈጽሞልኛልና እንዲሁ እግዚአብሔርን አመስግኑልኛል። ሁሉ የእሱ ቸርነት ነው። ከዚህም ደግሞ ቅድም እንደተባለው ጉባኤ ቤቱም እንደማይቋረጥ አገልግሎቱም እንደማይቋረጥ ምስጢር ነው። በራሴ ነው። ለማንም አልነገርኩም። ለማንም ለሰበካ ጉባኤም አልተናገርኩም። ለጉባኤ ቤቱም ለተወሰኑ ምክትሎች ጉባኤውን እንድታካሂዱ ብዬ ነግሬያለሁ። ከዚያ ውጭ ለማንም ምስጢር አልናገርኩም። ምክንያቱም አንዳንድ ጊዜ ይገለጣል። ጌታም ብሏል ወሪዶም እንደብር አዘዞም ከመ ኢይንግሩ እስከ አመ ይትፌጸም በጊዜው ነው ያላቸው። ሁሉ ነገር በጊዜው እስኪፈጸም ድረስ ለማንም አታውሩ ነው ያላቸው ሐዋርያት ጌታ በወንጌሉ። እስከዚያ ድረስ ዝም ጸጥ። አልፎ አልፎ አሉ እዚያ አባቶች እናቶች አሉ። አንዲት የማይስርጉ ተማሪ የሚባሉ በተለይ ደብረ ብርሃን ሲሄዱ አሉ እናት አሉ። እስያ ስልካቸውን የያዙ አንዳንድ መምህር ዘላለም ደወለ አናገር አይ እማይ ዛሬ አንዱን አናግሬ ነገ አንዱ ሲደውል ይሄማ ሌላ ኮተት ነው። እኔ ገሌን አናግሮ ለእኔ እንዲህ ያለኝ የምባል ይመጣል። ደግሞ ለእኔ ጥሩ አይደለም። ዝም ይበሉ። ዝም ማንም ኢየሩሳሌም ሆኜ ማንንም አላናገርኩም። እንዲያው ማንንም ከዚያ ያሉትንም አላናገርኩም። አሉ ወንድሞች ብዙዎች እንዲህ ገሌ እንዲሁ አገናኘኝ ብሎ አይ ትገናኛለን ሲሄድ እስከ አመ ይትፌጸም በጊዜው ጊዜው ሲደርስ ዛሬ ናታ ይቺ ቀኗ የተንገሩ ስለሆነ እያልኩኝ እንዲያ ብዬ ቆይቼ እሱ የፈቀደውን ሁሉ አሟላልኝ ያደረገልኝ። አብይ ጾም እነዚያ አሳልፍኩኝ። አሁንም መጥቻለሁ ለማለት ነው። እንግዲህ ይቅርታ ግን የኔ እዚያ መኖር እንደዚህ በእውነት የሚያሳስብ አልመሰለኝም ነበረ። ያው ርቀት ሀገር ይከላለ ፍቅር እንዳለው እኔ አልረሳም ጎንደር። እንዲሁም ኢየሩሳሌም ሁኜ በጣም በሰፊው ነው ሁሉ ነገር ቀለሙ እዚህ ቢባል እንደው እዚህ ቢባል አብይ ጾም ያ ገዳም ቆሮንቶስ ነው። አሁን የመወድሱ መዝሙሩ ያለው ሁሉ ነገር ቃል እግዚአብሔር አሁን ከተወረደ ጀምሮ ያለው ግኔው ሲቃኝ እዚህ ትዝም ይል ምኩራብ ሲባል ያ ምኩራቡን ስጎበኝ በቃ አጠቃላይ እንደው በሙሉ ልቤ ከዚህ ነው። ለምን ቦታው ከዚያ ነው። ከቦታው እዚያ ነው ያለው። ቀለሙ ግን እዚህ ነው ያለው። አያችሁ፣ ቀለሙ ያለው ጎንደር ነው። እኔ በእግረ ሥጋ ከዚያ ስላለሁኝ ጎንደር በፍጹም ሀይኔም ልቤም አልተረሳች። ኢትዮጵያ ልበል ኢትዮጵያ ብሎ አልተረ ሊቃውንቱም እንደዚሁ ትዝ ይሉኛል። አንዳንድ ጊዜ ይመጣሉ። አሁን በእውነቱን እነ መጋቤ ላፍ የኔታ ሄኖክ የኔታ ሊቃውንት መንክር ሌሎቹ ታላላቅ አባቶች አንዳንድ ጊዜ አልፎ አልፎ እዚያ ገዳመ ቆሮንቶስ ማህሌት ተሰልፈው በቃ ቆሞ ሁሉ ይታየኛል። እንዲሁም ያላገኘኋቸውን አባቶች አግኝቻለሁ። እውነቱን ለመናገር አግኝቻለሁ። ትላልቅ አባቶች
አያቸዋለሁ። እዚያ በቃ ሰምሯል ማይሌቱ ላለው እውነቱ ከዚህ ጎንደር ያለው ሰምሯል እያልኩ እንዲሁም እንኳን ላዘኜ ደስተኛ ነበርኩ ለማለት ፈልጌ ነው እንጂ እንደዚህ እናንተን ማስቀየሜ አላወቅኩም ነበረ። ይቅርታ። ግን ሁሉም ነገር ጥሩ ነው። እግዚአብሔር ይስጥልኝ። እሱ የፈቀደው ነው የሚሆን። ወደፊትም ቢሆን ዛሬም ቢሆን ነገም ቢሆን እሱ ከሚያውለን እንውላለን፣ እሱ ከሚያሳድረን እናድራለን አይደል? ለሁላችንም ነው እና ስለዚህ በሰላሙ በፍቅሩ በቸርነቱ ጎብኝቶ ከዚህ ቀን ስላደረሰን እግዚአብሔር በስሙ የተመሰገነ ይሁን። ሰበካ ጉባኤውም ጉባኤ ቤቱም ስላደረገልኝ ስጦታ አመሰግናለሁ። ስላደረጋችሁልኝ አቀባበል ከአየር መንገድ ጀምሮ ሁላችሁም ስላደረጋችሁኝ አቀባበል እግዚአብሔር ይስጥልኝ፣ ዋጋችሁን ይክፈላችሁ። የጉባኤው አምላክ በቸርነቱ ጉባኤውን ያስፋልን፣ ደቀ መዛሙርቱን ያብዛልን። የሁሉንም ማለት ነው። እንግዲህ አባቶቻችን አጽም እዚህ ነው ያለ። ሲናገለጥ አድርገው ይኸውም አሁን እንደደረስኩኝ እዚህ ነው የተሳለምኩኝ። የኔታ አጽም እዚህ ነው ያለ። እንዲያውም ብፁዕ አቡነ ሳዊሮስ ዘንድሮ ጥምቀትን እዚህ ነው ያከበሩ ጎንደር እና እዚህ ነበር ጉብኝታቸው እና ይህን ስናሳያቸው ወደዚህ ነው ጥሩ ይህን ስናሳያቸው በጣም ነው የገረማቸው። እንዴት በክብር ይዛችሁታል ብለው ተሳልመው እንዲሁም ከኔታ እንትን አጽቶ እነን እንትኑ ስመውት ነው የሄዱ የመጡት ብፁዓን ሊቃነ ጳጳሳት ሁሉ ተስፋ ሁሉ ለጉባኤ ቤቱ ሰጥተው ነበር የሄዱ። እንደው እግዚአብሔር ፈቃዱ ነው ተስፋውን እንትን ብለዋል። እንዲሁም ለመምህራኑም ተስፋ እንደነበራቸው ሁለታችን ተስፋ እንደነበራቸው ያን ጊዜ እዚያ አንድ ቀን ሂጄ ነበር። ሌላ ቤተ ክህነት ሂጄ አላውቅም እውነቱን ለመናገር ከመሄዴ በፊት አንድ ቀን ሂጃለሁ እንጂ ቤተ ክህነት ምን አልሄድኩም። ግን ተስፋ ነበራቸው። ተስፋ ጥሩ ነው ስላቸው የሌሎችንም መምህራን እንግዲህ ተስፋ ውስጥ ይቀጥላል ብለው ትንሽ እንዲያውለው ነበር። ተፈጽሞም ከሆነ ጥሩ ነው፣ ካልተፈጸመም ተፈጽሟል። እንግዲህ ደስታው የኔ ብቻ አይደለም ማለት ፈልጌ ነው እና ጉባኤ ቤቱን በጣም ስላከበሩት እዚህ እጅ እንኳን አመሰገኑ። እንዴት አድርጋችሁ ነው የያዛችሁት ጉባኤ ቤቱን በክብር፣ በተለይ ለመምህራንና አስከሬን እንዴት አድርጋችሁ ነው የያዛችሁት ቤተ መቅደስ አድርጋችሁ ብለው ሁለተኛም አመስግነዋልና ያን ለመግለጽ ማለት ነው። እንግዲህ አተሳልከውን እግዚአብሔርን አንድ ነገር ለመንኩት፣ እሷን እፈልጋለሁ በቤታ በእግዚአብሔር ሁልጊዜ እንድኖር እሱ እንዳገለግል ነው። አሁንም ምኞቴ ነው። ያሰብኩትም ፈጽሞልኛል። ደስ ብሎኛል። ስሙ ለዘላለም የተመሰገነ ይሁን። ለእናንተም እግዚአብሔር ዋጋውን ይክፈላችሁ። ተባረኩ፣ ብሩክ ሁኑ። ኢትዮጵያ ሀገራችን ቅድስት ሀገር ናት። ቅድስናዋን ጠብቆ ያኖርልን። ጎንደር የሊቃውንት ሀገር ተብላ የምትጠራው በስሟ ከዚህም ከዚያም በስሟ እንከብርባታለን። እንዲሁ እኔ በተለያየ ቦታ ስሄድ ውጭም እዚህም በስሟ በጎንደር እንዲያው በቴሌቪዥን የሚያዩኝ ሁሉ እንዲህ ይላል እና ሙስሊሞችም ቅድም ዶክተር ወሰን ተናግራለች እና ቅድም ስንመጣ በአውሮፕላን አንዲት ሙስሊም ወጣት ልጅ ነበረች እና እንደው ወንበሩ እንደዚያ ብለን ስንመጣ እንትን እያለ ስለ ንስሐ አባት ይገኛል እናንተ እያልኳት ምንድነው ንስሐ አባት እንዲመክር በስጋ ባልና ሚስት እንዳይጣሉ ከተጣሉ የሚያስታርቅ እንደገና ደግሞ በነፍስ ኃጢአት ሲሰሩ ንስሐ የሚሰጥ እንደዚህ ነው ስላት በጣም ነው ይገርማል። በጣም በእናንተ አለ ወይ ስላት እኛ እንትኑ አለ ተግባሩ አባቶችን እናማክራለን ምናምን ግን እንደዚህ በቋሚነት የለም አለች። በቋሚነት የተመደበ የለም። እኛማ ይኸውልሽ እረኛ እግዚአብሔር እረኛ ሰጥቶ ተቆጣጣሪዎች ናቸው ካህናት። የትኞች ናቸው እነዚህ የሚጠመጥሙት? ቆይ የሚያደርጉ ናቸው። እሱ እኮ ሳያቸው በጣም ደስ ይሉኛል አለች። እውነቴን እኮ ነው። እንዲሁም እውነቱን ለመናገር ከዚህ እስክንድረስ ድረስ ብዙ ነገር እኔም ስለ አረበኛው እየጠየቅኩኝ ይህን ቀመር አረቡን ራሱ እዚያን ጨረቃውን ፀሐዩን እንዴት ነው ምን ሊቃለ የሚያስረዳ እያልኳት ቆይ አገናኛለሁ እያለች እና በቀስ አድርጎ ነው በጥበብ ነው በፈል ስላለው ነገር ሁሉ ሳናስበው ነው እዚህ ጎንደር የደረስን። እንዲሁም ይሰጣል ውሃም ምግብ ይሰጣል።
አይኔ እዚያ አውሮፕላን ስለማል ውሃውን ትይዣዋለች ስላት እንዲህ አግኝቼው ነው አለችና ውሃን የሃይላንዷን ውሃ እዛ ሄዳለች። እና ለማለት ነው የፈለግኩት እንኳን ክርስቲያኖች የሌላ ቤተ እምነቶችም ጥሩ ምግባር ካሳዩአቸው እውነት ነው ቅድም ዶክተር ወሰን የተናገረችው ይወዳሉ ለማለት ፈልጌ ነው። ትክክል ነው። ዛሬ በተግባር አይቻለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። አመሰግናለሁ። እግዚአብሔር ይስጥልኝ። ልብ ጎሳ ልቤ አባ ሕርያቆስ ከተሰደበ በኋላ ከተናቀ በኋላ ምኑን ሊቀድሰው ነው ብለው ከተሳለቁበት በኋላ እመቤታችን ልቡናውን እንዲገሳ የተጣደ ድስት እሳቱ በጨመረ ጊዜ ገዝቶ ገንፍሎ እንደሚያወጣ ሁሉ እንደሚያፈስ ሁሉ ምስጢር የፈሰሰበት የምስጢር ገፈታ የተገኘበት ጎሳ ልቤ የሚል የእመቤታችን ቅዳሴ ማርያም ነው። የወንድማችን ሚዲያውን ጎሳን ተከታተሉ ለማለት ነው። ጎሳ ልቤ አባ ሕርያቆስ ከተሰደበ በኋላ ከተናቀ በኋላ ምኑን ሊቀድሰው ነው ብለው ከተሳለቁበት በኋላ እመቤታችን ልቡናውን እንዲገሳ የተጣደ ድስት እሳቱ በጨመረ ጊዜ ገዝቶ ገንፍሎ እንደሚያወጣ ሁሉ እንደሚያፈስ ሁሉ ምስጢር የፈሰሰበት የምስጢር ገፈታ የተገኘበት ጎሳ ልቤ የሚል የእመቤታችን ቅዳሴ ማርያም ነው። የወንድማችን ሚዲያውን ጎሳን ተከታተሉ ለማለት ነው።